እሽምሽሜ ከአፍንጫ ሲመታ አይን ያለቅሳል ለካ አሉ እና አብርሽ ሸክሽኮ ማለት ነው የልቡን አድርሶ ማለት ነው ፕራንክ አድርግኝ ብሎ ለኦዲየንስ ለመሸወድ ነው የመጣው ማለት ነው። ሲቀጥል የትላንትና ቪዲዮ ምንም አይነት ነገር ፕራንክ አይደለም። እውነቴ ነው ሙላችሁ። እኔ ቪዲዮን ስላላየው ነበር ትላንትና ሩታ ያለች መስሎኝ ገብቼ ብቻ ነበር የወጣሁት። ነገር ግን ቲክቶክ ሰፈር አይቼዋለሁ፣ ሌላም ቤት አይቼዋለሁ ማለት ነው። በዚህ ናክል ማዋረድ ማለት ነው፣ በዚህ ናክል ቅሌት። ትላንትና የቡታጀራ ጀግናው አብርሽ የሚባለው ዛሬ ግን የቡታጀራው ዝሙተኛ አንደኛ ዝሙተኛ ማለት ነው። በሀገር ታይቶ የማይታወቅ ነገር። እናንተ እንደዚህ ስናገር ወይም ሳወራ ለምን ተናደሽ ምናምን ትሉኛላችሁ። አዎ በጣም ነው የምናደደው። ለምን ቢሆን ብዙ እህቶች ያሉ ማለት ነው በዚህ ነገር ትብብር የሚያረጉ ማለት ነው፣ ዝሙትን የሚያበረታቱ ነገ በህይወታቸው ውስጥ ላይ ከስደት ብዙ እህቶቼ ትዳርን የናፈቃቸዋሉ። እሱ እኮ የሚያስተምረን ባላችሁ ከሌላም ሴት ሆና ችግር የለውም፣ ሌላም ሴት መታ ባሏችሁ እንደዚህ ብታረግ ችግር የለውም ብሎ እኮ ነው የሚያስተምረን ማለት ነው። እኛ ምን እንማር? የአብርሽ ኦዲየንሶች ምንድነው የምትማሩ ነው እየተባል ነው። ኦዲየንስ ነው ለዚህ ደረጃ ያደረሰው ብሎን እኛም ስማችን እየጠፋ ነው። እንግዲህ የአብርሽን ሱሪ ማለት ነው በደንብ አርጋችሁ ዙም አርጋችሁ ይዩልኝ፣ የቀስት ምልክት ያለበት ማለት ነው። ምንድን ነው ይሄ ማለት ነው? እስቲ እናንተ ንገሩኝ ማለት ነው። 9 ወር መታገዝ ያቅተዋል? እኔ አልፈርድበትም። እውነቴ ነው የምላችሁ ሩታን ለስሜቱ ነው እንጂ ለሚስትነት ፈልጎ አይደለም ያገባት የነበረ አብርሽ ማለት ነው። ካመናችሁ መኑ፣ ካላመናችሁ አትመኑ ማለት ነው። ምክንያቱም አንድ ወንድ ልጅ 9 ወር ድረስ መታገስ አያቅተውም ማለት ነው። እቺ ለ20-30 ደቂቃ ትዳር እኮ ክብር ነው። ከልባችሁ የሚያፈቅራችሁና ከልባችሁ የሚወዳችሁ ሰው እኮ ይለያል። ፈልጋችሁ እኮ ገዝታችሁ እኮ አታገኙትም። ነገር ግን ለ30-40 ደቂቃ ተብሎ እንደዚህ በዚህ ልክ አብርሽ እኔ ባንተኝ እንደዚህ ነገር አንጠብቅም። እውነት በፊት የኔ ታናናሾች ይዤ ወደ ላይ ነው ማውጣት ትልቅ ደረጃ ያደርሳለሁ ስትል የነበርክ ነው። እስቲ ቪዲዮዎቹህን ወደ ኋላ ተመልሰህ እያቸው፣ አስታውሳቸው። ለሩታ ምን አይነት ቃላት እንደትገባህላት፣ ምን ስታወራ እንደነበርክ። ቃልህን አታፍርስ ለዚህ ለማይረባ ስራ ማለት ነው። ይሄንን ነገር እኮ ዘላለም የሚያስቀጣ ነገር ነው። ፈጣሪህን እንኳን ማረኝ ብትለው ማይምርህ ስራ ነው የምትሰራው። እውነቴ ነው ሙላችሁ፣ በእኛ በዲናችን በሙስሊም ማለት ነው። እውነቴ ነው ሙላችሁ። የፈለገ እንደውም ሀዲስ የምትሰሙ ሰዎች ካላችሁ ታምኑኛላችሁ። የፈለገ ወንጀል ብሰሩ እኔ እምራችኋለሁ፣ ለምኑኝ እምራችኋለሁ ብሏል። ነገር ግን ዝሙትን የሰራ መቼም አልምረውም። በክርስቲያኖች ተከታታዮች የለም ብዬ አምናለሁ። በክርስቲያንም እምነት ይሄንን ነው እኔ ማቀም ማለት ነው። በጣም ዚና ነው፣ በጣም ዝሙት ነው። ይሄንን እያለኩ ነው አብርሽን ጀግራ የምትሉት ማለት ነው። በቃ ነገማ ማለት ነው አደባባይ ሱሪውን ፈንድቶ ሲመጣ ይለይላችኋል ማለት ነው። የምታቆሙ ኦዲየንስ ናችሁ። እባካችሁ ተው፣ ይሄን ነገር ይቅር። ለልጁ ራሱ ለህይወቱ አደጋ ነው። ነገ ሌላ አደጋ ውስጥ ነው የሚገባው። ነገ ደግሞ አርግዣለሁ ብላ ትመጣለች። ያ የሚዲያ አይደለችም እንዴ? አላረጉም እንዳትሉ እንደዛ ስትልጠው እንደዛ ስትሰማው የነበረው አሁን እስቲ ልገምተው በእንደዚህ ነገር ይሄንንስ ነገር ባረግ ይሄንን ነገር ብሞክር እምቢ ይለኛል እሺ ብለኛል ብላም ልትገምተው እኮ ነው የመጣችው። አብርሽ ግን ክፍት ነው፣ ምንም አይነት መልስ አልሰጣትም። እኔ እያየው ነበረ፣ እየጨፈሩ ነበረ፣ ቲክቶክ ሰፈር እያየዋቸው ነው፣ እየተዝናኑ ነበረ፣ እየሳመችው ነበረ። አንድ ወንድ ልጅ እንኳን ሩታን ቢፈታት እንኳን ትላንትና መልስ መስጠት ይችል ነበር። ስስምኝ ዝም ብዬሻለሁ፣ ስንላላ ዝም ብዬሻለሁ፣ ግን በእንደዚህ አይነት በክብሬ መምጣት አትችም። እኔ ሚስቴን ብፈታት እርጉዝ ናት። ከዚህ ጋር ይቅርታ እየጠየቅኩ ነው። ይቅርታዬን ከተቀበለችኝ ብዬ እየታገልኩ ነው። ስለዚህ ይሄንን ነገር ድንበር እለፊ ሳይሆን ድንበርሽን እንዳታልፊ፣ እንደዚህ አይነት ነገር ሁለተኛ እንዳይለምድሽ ብሎ መልስ ይሰጣት ነበር። በልጅቷ እኮ አይፈረድም። ቤተሰብ እንዴት ይፈረድ? ነይ ግቢ ቤቴ ክፍት ነው ካላት ማለት ነው። እንደፈለግሽ ዝለይልኝ ካላት ማለት ነው። ደግሞ አብርሽን የትላንትና ቪዲዮ በደንብ አርጋችሁ ካያችሁት፣ ቪዲዮ ያያችሁ ሰዎች እንደውም እኔ ቲክቶክ ሰፈር አይቼው ነው የተረዳሁት ማለት ነው። እሱ የሚኖረው ለፈጣሪው ሳይሆን ለሰው ነው የሚኖረው ማለት ነው። እኔና አንቺ አብረን እንደተኛን ሰው አየ ወይ ማናየን ሲላት ነበረ። በመጀመሪያ ደረጃ ፈጣሪህን ፍራ።
የፈጠረህን ፈጣሪህን ፍራ። ከዛም በኋላ ደግሞ እናት አባትህን ለእናት ለአባትህን ክብር ስጥ። እውነቴ ነው ምልህ አባትህ ይሄ ነገር ስትሰራ እናትህ እቺን ነገር ስትሰራ አይታ ካለችብህ ማለት ነው የዘላለም ጸጸት አይወጣልህም። የእናት እርግማን የአባት እርግማን መቼም አይወጣም አብርሽ። አባትህ ወጥቶ እንኳን ሚዲያ ላይ ባይናገርህ በጣም እንደሚያዝንብህ እርግጠኛ ነኝ። እናትህም እንደዛው ማለት ነው። እነዚህ ነገሮች ፍራ ማለት ነው። ሰው ለአንተ ምንም አያደርግልህም። ይሄው እስከ ዛሬ እየተባልክ ነው፣ እየተሳደብክ ነው። እንደውም ቢገባህ ኖሮ ደንቆሮ ባትሆን ኖሮ ከሰው ጋር መግባባት ብትችል ኖሮ እውነቴ ነው የምልህ እኛ የምናረግልህ እኛ የምንሰራልህ ቪዲዮ በቪዲዮ ራሱ ትምህርት ትወስድ ነበር። ትምህርት ሊኖርህ ይገባ ነበር። ነገር ግን ሰው የራሱ ጉዳይ እያልክ ነው። አንተ ከምንም እኮ አትቆጠርም። ፈጣሪህንም አትፈራም፣ ሰውንም አትፈራም፣ ህዝቡንም አታከብርም፣ እናት አባትህንም አታከብርም። ከየትኛው እንደምትኖር አላቅም። ያንተ ጭንቅላት ከማጋ እንደሚዞር አላቅም። በቃ ለምደሃል ማለት ነው። ሴትን ማገላላበጥ፣ ዝሙትን መስራት፣ ዝሙትን ተማሩ የምትል ማለት ነው። አይደብርም ግን አብርሽ? አንተ አብርሽ የትላንትና አብርሽ ነህ። አንተ እኮ ገና እውነቴ ነው የምላችሁ በዚህ ዘመኑ የአሁን ዘመን ስለሆነ ነው እንጂ እኮ በአንተ እድሜ እንደዚህ አይነት ነገር የምሰራበት ጊዜ አልነበረም። የእናት የአባታችን ጊዜ ቢሆን የድሮ ዘመን ቢሆን አንተ እንዲህ የምታረግበት ጊዜ ወይም ፍቅረኛ የምትይዝበት ትዳር የምታገባበት ጊዜ አልነበረም። ነገር ግን አብርሽ እኛ ከአንተ ይሄንን አንጠብቅም። እውነት ኦዲየንሶችህንም የአብርሽ ኦዲየንሶች ናቸው እስከሚባል እኛንንም አንገታችን አስደፋሃን ማለት ነው። አንተ ከሚወድህ ከሚያደንቅህ ጥሩ ጥሩ ስራ ይዘህ እየመጣህ መኖር ስትችል መግባባት ስትችል ሴትን እየጎተትክ ሞር ሚስትህን እርጉዞና ማለት ነው። ነገ ምቺ ታቅፋለች እርግጠኛ ነኝ። ካቀፈች በኋላ አንተ ስሜትህን ትሞላለህ፣ የራስሽ ጉዳይ ነው። ነገም አንዷ ትመጣለች፣ ስሜትህን ትሞላለህ፣ የራሷ ጉዳይ ነው። ለምን በዚህ ናክል በሴት ላይ ትደራድራለህ? ለምንስ በሴት ህይወት ትጫወታለህ? ነገች አንድ ነገር ብትሆንስ? እናትህ አይደለችም? ሴት ልጅ ማለት እናት ናት፣ አገር ናት፣ እህት ናት። ይግባ አብርሽ ማለት ነው። እዚህ ጋር ማንም እየመጣ ጀግና ነህ አንተ አንበሳ ነው የሚለው ለአንተ ቀንቶ አይደለም። ነገ በአንድ በሽታ ብትያዝና ብትወጥቅ ማንም ዞር ብሎ የሚያይህ የለም። እውነቴ ነው የምልህ ማንም ከጀርባ ያሉ የሚያጨበጭቡልህ ጓደኞችህ ራሱ አብርሽ ምን ጠጣህ፣ አብርሽ ምን ያስፈልግህ አላዩልህም። ራስህ ሆነህ ኑር። ሰውን ፈርተህ ሳይሆን ፈጣሪህን ይዘህ ወደፊት ተጓዝ። እውነት የአንተ ትዳር እኮ መፋታት እኮ ቀላል ነው። ነገር ግን የአንተ ደግሞ የዘገጠ በሀገር ያልታየ ነገር ሳምንት 15 ሳይሆነው በዚህ ናክል በዝሙት መጨማላለቅ፣ ዝሙትን ማስተላለፍ። አረ ምን አይነት ጉድ ነው! እንደው ቤተሰብ ጋሽዬ እንደው ዝም ብለው እንዴት ነው የሚቀመጡት? ይሄንን ነገር እኛ እኮ የአንተ ነገር ዙም አድርገን በደንብ አድርገን፣ አንተ ግን ይሄ ሱሪህ እንደቅና ቆመህ ማለት ነው። ይወጣብኛል አላልክም? ይሄ ቆርጠና መጣናለህ እኮ ቲክቶክ እኮ ሼር እያረጉልህ ነው። ቢያረጉልህስ መቼ